ፈልጋለሁ። አቡዬ ይኸውልሽ ስራ የምትሰሪ እዚህ ሀገር በአጀንዳ ይኸውልሽ በቲፎዞ ይመስላችኋል ሰዎች ብዙ ጊዜ አሁን እሷ እንደዚህ ወጀብ ስላለ ምናምን ከ5 ከ6 ቀን ላይቀጥል ይችላል። ጥሩ ነገር ካለሽ ሁሌ ተመራጭ ነሽ። እንደኛ ዝቅ ብለሽ ከሰራሽ ከለፋሽ ወንድሞችሽን ካሳተፍሽ ያለውን ሰው ስራ ፈጥረሽ በነፃ ካቀረብሽ የራስሽን አስተዋጽኦ ካረግሽ የሆነ ነገር ሚዛን ሊያነሳ ይችላል። ግን የተለያየ አጀንዳ እያነሱ እዚህ ጋር መምጣት በእርግጠኝነት ከሳምንት በላይ ያሰው ይሄድ። ጥሩ ነገር አንዴ ከገዛሽ ደግሞ አይገዛሽ። ሰባት ወር እሷ እየተመሰገነች ልጅቷ ግን በጣም የስራ ሰው እንደሆነች አንተ ራስህ ካለቀዋ መስክረህላታል። ከስተመሮቿ መስክረውላታል። በጣም ትሁት የኔ ፕሮዳክትም ነው የመሰከሩላት። የኔንም ዕቃ እኮ ነው አሁን እሷ ከስተመር ሰርቪሷን ፈርስት ኦፍ ኦል ከፕሮዳክቱ በፊት ከስተመር ሰርቪስ አንዳንዴ ጥሩ ፕሮዳክት ይዘክ ጥሩ ሴልስ ካልቀጠርክና ከስተመርን እያለ እያመናጨቀ የሚያስተናግድ ከሆነ ከስተመር ተመልሶ አይመጣም። ምክንያቱም ፕሮዳክትክን ለመቅመስ መጀመሪያ ፈገግ ብሎ በትህትና ተናንሶ የሚያስተናግድ ከስተመር ሰርቪስ ጥሩ ከስተመር ሰርቪስ የሚሰጥ ሴልስ መቀጠር አለበት። አንዳንድ አበሻ እኔ ያን በጣም ብዙ ያለው እዚህ ሚዲያ ላይ አበሾች የቢዝነስ ባለቤት ሲሆኑ በጣም ጢባራም ጉረኛ ይሆናሉ። ከስተመሮቻቸውን የመዳም ቅመሞችን እነሱ የሚገዟቸውን ገስት እንዴት ሙድ እንደሚይዙባቸው እንዴት እንደሚጮሁባቸው እንደሚያመናጭቋቸው በገዛ ገንዘባቸው ሲገዙ እኔ እያየው ነው ባይኔ። እኔም ቤት መጥተው ሲከሱ እዚህ ጋር ለሚል ልብስ የተቀደደ ልብስ ለሌላ ዜጋ ለአረብ ጠብር ግፍ ብለው የሚያስተናግዱትን የገዛ ዜጋቸው እኛ ሀበሾች እርስ በርስ ስለምንናናቅ የገዛ ዜጋቸው ግን መጥቶ ሲገዛቸው ብሩን ከፍሎ እየገዛ ጥሩ ከስተመር ሰርቪስ አያገኝም። ጥሩ ከስተመር ሰርቪስ የማያገኝ ከሆነ አንድ ሰው ጆይን ብሎ ላይቭ ላይ ሌላዋን ከስተመር ስታመናጭቅ እያየ እሱ ገስት ሪኩዌስት ልኮ ገብቶ አይገዛም። ምክንያቱም ይፈራታል። ትጮሃለች፣ ታመናጭቃለች። ስለዚህ ማንም ሰው መመናጨቅ ጮኸት አይፈልግም፣ ጥሎ ይሄዳል። እቺ ልጅ መጀመሪያ የተመሰከረላት ስለ ከስተመር ሰርቪሷ ነው። ሁሉም መጥተው በአንድ ድምፅ በጣም በትህትና እንደምታስተናግዳቸው ጠብር ግፍ ብላ እንደምታስተናግዳቸው ይመሰከሩት። ከዛን ነው ስለ ፕሮዳክት የሚያወራው አንድ ሰው። መጀመሪያ ከፍትፍቱ ፊቱ ነው። ፊትክን፣ ፈገግታክን፣ ትህትናክን አይቶ ነው ከዛም ወደ ፕሮዳክቱ የሚገባው። እና ልጅቷ ስለ ከስተመር ሰርቪሷ አንዴ ነው አቡዬ የሚገዛሽ። እንደዛ ጥሩ ከስተመር ብትሰጭ ጥሩ አቀባበል ብትሰጪው አንዴ ነው የሚገዛሽ። ቀምሶት አይመጣም አቡዬ። እኔ እኮ ስራው ላይ ጥሩ ፕሮዳክት ከሌለ ደግሞ ደግሞ አይመለስም። እኛ ኮንቲኒው እዚህ ጋር ከስተመር ሆነን የቀጠል ነው። እዚህ ጋር ለሷ ምርጥ ነገር ስለምናቀርብ ሙች ነው ኤግዛክት ኦርጋኒክ ነው። በጣም ደግሞ አይመጣም። አንዴ ገዝቶ ደግሞ አይመጣም ከስተመር። ሳራ ባልትና ብለን እኛ 2019 ጀምሮ ምንሰራ። ስለዚህ የእናንተ ፕሮዳክት ጥሩ ባይሆን ከስተመሮቻችሁ በቋሚነት ይገዙ። በዚህ ስማማለሁ። ለሷ ደግሞ እንዲመቻት ደግሞ በነፃ አርጌ ነው እንትን ስለ የነበረው ገብቶሻል። በነፃ ሁሉ አርገን ነው እኛ 24 ሰዓት እየሰራ በነፃ አርገን ነበር ስናደርስ የነበረው። አሁን የምናደርሰው በፍሪ ዲሊቨሪ ነው። አሁን በተወደደ ፔትሮል ስለአንተ ትህትና ስለ ጥሩ አለቃነትክ እንዴት እንደምትለፋ ደጋግማ መስክራለች። ለዛ እጅግ በጣም አርገን ነው የምናመሰግነው። ባለቤቴንም አሁን እዚህ ያላዩ ሰዎች የሚኮምቱት አይሽ ባለቤቴን አሁን እሷ ባለችው ስም እንዲህ ነው የሚጠፋው ገብቶሻል እንጂ እኔ ባለቤቴ በጣም መልካም ባለቤቴ። ከዛ በፊትማ ስለሷ አላሉም። እዚህ ጋር የሰሙትን ድምፅ እግሬ ላይ ወድቃ ይቅርታ ጠይቀኝ የሚለውን ቃል ሰምተው ነው ይሄንን ኮመንት መጻፍ የጀመሩት። ቱ ቢሆነስ ኖ ስትሄድ እግሬ ላይ ወድቃ ነው ይቅርታ ጠይቃኝ የተለያየ ነው። እኔም እግሯ ላይ ነው ስትሄድ እኮ ነው ያለችው። እኔ እንጃ እሱ ቃል ከሰሙ በኋላ ነው አንተ ወዲያው ሚውት ስላደረግከኝ። ያው ምን ስልጣን አላት ይቅርታ ጠይቅ ስትሄድ ስማኝ እግሬ ላይ ወድቃ ነው ይቅርታ የጠየቀች። ኦኬ አቡዬ እኔ አቅም የለኝም፣ መስራት ነው የምፈልገው። አቡዬ በቃ እኔ የምፈልገው አሁንም የእነሱንም ስም አላወጣሁም፣ ራሴን ለማጽዳት ነው እዚህ ጋር ያመጣሁት። ብቻ እኔ ምንም ማለት አልችልም። ለምን ራስሽን በጣም እንደዚህ እያልሽ ዝቅ ታደርጊያለሽ? ለምን ለሰው የልብ ልብ አንቺ ምክንያቱም እየሰማሽ እግሬ ላይ ወድቃ ይቅርታ ጠይቀኝ ስትል እሱ አስተካከለላት ስትሄዳለች። አዳምጪ፣ አሁንም በህግ ምናምን አዳምጪ። አሁን ማበዛበ እንትን ነው አሁን ነገሩ። አቡዬ እየሰፋ ነው። ስለመጣንበት ስለ ቪዲዮ ምናምን እናውራ እንጂ ስለሱ ጨርሰናል። ግን ደጋግመሽ አታልቅሺ። መስራት ነው የምፈልገው የድሃ ልጅ ነኝ ምናምን አትበይ። ማለትም አይጠበቅብሽም። ኢማራት ላይ ህግ አለ። ሁሉም በህግ ነው የሚተዳደረው። ሁሉም ሰው መብት አለው።
በታማኝነት አገልግለሻል። ሲበቃሽ ወጥቷል አይደል? አለቀ። ወልሽ አቡዬ እኔም ባለች እዚህ ጋር ተጨባጭነት ያለው ነገር ካላወራን እኔም እዚህ ጋር ባለቅስና የተለያየ ነገሮች ሳልን እኔ በቃ ስላልበደልኳት መስከራለች። አላህ ይስጣት። እኔ ይቅር ተባባሉ ብያለሁ። ሁለታቸው ይቅር ይባባሉ ብዬ ነበር። ስለ ድርጅቱ መስክራለች፣ ስለኛ መስክራለች። ቪዲዮን ያለችው ቪዲዮ ደግሞ አንቺ ካመንሽበትና እዚህ ጋር ተከታዮችሽ ካመኑበት ያ ቪዲዮ እሷን እንትን ይላል ካሉ እኛ ችግር የለብንም። ግን መሰረታዊ ነገር ወሬ መደጋገም አይሆንብኝ። መሰረታዊ ነገር አንድ ሰው እንዲመቸው አኮሞዴሽን ካለው ቤት ካለው ደሞዙ በአግባቡ ከተከፈለው ንጽህናውን የሚጠብቅበት መንገዶች ጸጉሩ ምናምን ካስተካከልሽለት ረፍት ከሰጠሽው በ15 ቀን ረፍት ከሰጠሽው እኔ በዚህ ደረጃ ሳልበደል ከዛ አመመኝ ብላ በሰላም ተሳስሞ ከተለያዩ በኋላ አሁን በደላኛ ያለች ስላለች ባለቤት ያለችው እንደዛ ነው። ሁለት ለመናገር ይኸው አሁን እዚህ መድገም ትችላለች። መረጃ አለኝ ስላለች እሷ እዚህ ጋር እኮ ትናደዳለች። ባለቤቴ በስሟ ሲጠፋ እኮ ባለቤት ግን አትናደድ። ምንም የሚያናድድ ነገር ያለ አግባብ ነው። መናገር ከፈለገች ባለቤትህ ትምጣና መናገር ትችላለች። ምንም ነገር የሚያናድድ ነገር የለም። የኔ እናት በቃ እሷ አሁን ቪዲዮ ነበረ ችግሩ። ቪዲዮን ደግሞ ማሜ ፕራይቬት አደርግላታለሁ ብሏል። ይሄ እሷን አፌክት የሚያደርግ ከሆነ ብላለች ብሏል። በተረፈ ምንም ችግር የለም። ልጅቷ በታማኝነት አገልግላለች። ኩላሊቷን ያማታል፣ እግሯ እያበጠ ረጅም ሰዓት ስለምትሰራ ስለደከማት እንደ ማንኛውም ሰው እናንተን ማስቀየም ስላልፈለገች ደክሞኛል በቃኝ ብላ ላለመውጣት አሞኛል ብላ ወጣ። ምንም እኮ ቅሬታ የለንም። ደስ ብሎናል። ደስ ብሎን እኮ ለዛማ ተለያየን። አሁን እኮ እሷን የመጣች እንጂ እኛ በስነ ስርዓት ማድረግ ያለብንን ትራንስፖርት ጠርተን መክፈል ያለብንን ከፍለን ደሞዟን ለምን ሰው የኛውን ነገር አላሰብም። ደሞዟን ያልሰራችበትን ደሞዝ ነው እንግዲህ ወደ 8 ቀን ያልሰራችበት ሳልቆርጥ ሽልማት ያልኩት ስልክ ገዝቼ ደግሞ በስልኳ